ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ስለዚህ የናቁትን ቃል እንዲሉ አሁንኛ አላማችንን ካወን ከጌታችን ከተዋወቅ ይሄ ጉስቁልናችን ደሃዎች ምስኪኖች ኋላቀሮች መባላችን አይጎዳንም አላህን ይዘን ከሆነ ማለት ነው። አላህን የያዘ ምንም ነገር አያጣ። አላህን የጣለ ግን ምንም ነገር የለውም። ይሄ ነው ዋናው ነገር መረዳት ያለብን ማለት ነው። ያው የሀብታምም የተባለው ባለስልጣንም የተባለው ያግዘዋል አይደል? በየቀኑ በየጊዜው ምናየው አይደለም? ዱንያ ምንም ሞላልኝ ያለውም እዚህ አይደለም። ምስኪንም ደግሞ የውምያ ሰርቶ ሆዱን ሞልቶ ያድራል። ምንድነው ነገ ሁሉም ተተናተን ሄዳለን ማለት ነው። ዋናው ሊታሰብ ሊጨነቅ የሚገባው ለቋሚው ሀገራችን ነው፣ ለነገው ቦታ ነው መታሰብ ያለበት ማለት ነው። ስለዚህ ለነገው ቦታ የሚበጀንን ለመስራት ደግሞ ከአላህ ጋር መተዋወቅ አለብን። ከአላህ ጋር በምንድነው የምንተዋወቀው? ራሱ በላከልን መሽሩዕ ማለት ነው። ቁርአን ጋር ስንገናኝ ነው። ሱነተ ረሱል ጋር አለይሂ ሰላም ስንተዋወቅ ነው የሱን መስመር የምናቀው። የሚበጀንን የሚጎዳንን ወዳጃችንን ጥላታችንን የምንለየው ከሱ መመሪያ ጋር ስንገናኝ ነው ማለት ነው። አለበለዚያ የፈለገውን ቢሆን አፈራ የተመን ተኸደ ኢላሁ አንተ የምትሆነው እና ዝም ብለህ ደስ ያለህን የምትቀበል የፈለከውን ያጠላኸውን የምታወግዝ ከሆንክ የጨለማ ጉዞኛ ነህ ማለት ነው። ሰይጣን ይሸላልማል። ዘየነ ለሁም ሸይጣኑ አዕማለሁም ይላል። ሰይጣን ርኩስ የሆነውን ነገር በሙሉ ስልጣን ያርጎ ነው የሚያቀርብልህ። እንደ አንድ ሴት አርቃኗን ልክ እንደተፈጠረች የተገፈፈይ በግ መስላ በአደባባይ በምትሄድ ጊዜ እቺን መሰለ ቆንጆ እቺን አንዴ ያገኘ ሰው ምን የታደለ ነው ይላል አይደለም እንዴ? እሷ አንድ ጊዜ ታገኘ ግን ጀሃነም ይዛ ትወርዳለች ማለት ነው። ሱብሃንአላህ። አንድ ጎዳጎስ ያለ ገንዘብ በሚመጣ ጊዜ በአንድ አጋጣሚ መሽቡ በሆነውን ሐራም በሆነ መልኩ ሪባ ይመጣል፣ ያጓጓሃል። አስሁም ይባልና ገሌኮ በንግ ይሄን ያህል ሚሊዮን አገኘ እኔም ማግኘ ያለችን ጥሪት ስብስብ ታረግና ጊዜ ተበደረና እንደሱ ልትከብር ሄደ ዝፍቅ ትላለህ። ያ ገንዘቡም የለም አኺራህም የለም። ነገ እንጃ ሜዳ ወደቅክ ማለት ነው። ሌላውም እንደዚሁ ስልጣን ላይ እኛ እኮ ዝም ብለን ባለስልጣኖች እንደፈለጉ ያመሱን እኛ እኮ እዛ ብንገባ ኑሮ በእነሱ መሽሮ ብትገባ ምን ታመጣለህ? አሽከርነት ነው። የራስ መሽሮ ኑሮ የራስ ተፈካካሪ ሆነ ብትገባ ጥሩ ነው። አለበለዚያ እነሱ ዘንዳ ከገባ ምንድነው የሚሆነው? የነሱ ገረር ነው የምትሆነው ማለት ነው። ረዳት ነው የምትሆነው ሙንከርን በማራመር ላይ። የራስ መሽሮ ኑሮ የራስ ኃይል ኑሮ ተገባህ ግን ተፈካካሪ ትሆናለህ። ከሌላ ጉያ ተሸርኩተህ ግን ከሰይጣን ጉያ ሆነ ዒባዳ አረጋለሁ ይጥላለህ ሊሆን አይችልም ማለት ነው። ስለዚህ ሚና መለየት አለብህ ነው የሚለው አላህ Subhanahu Wa Ta'ala። በዚህ በዱንያ በጊዜያዊ ጥቅምና በልጅ አትታለል አትደለል። አንተ ሚዛንህ መብላት መጠጣት መልበስ ማጌጥ መሆን የለበትም። ያ አላህ መመሪያ ጋራ ያለው አላቃ ነው የሰው ልጅን የሚመዝነውና የሚመጥነውና በዚህ መልክ መሄድ አለባችሁ። ካልሆነ ግን ፈወደዳችሁም ጠላችሁም በሰሳተ መንገድ ነው የምትሄዱት ያለው እያለ ነው። አለም ተራ አየህን ይላል ኢላ ረቢካ። አሁን እዚህ ላይ ሩእየል በሲራ ነው፣ ሩእየል በሰር ሳይሆን ማለት ነው። ወይንም ሩእየል በሰር ነው በተቃራኒው ማለት ነው። ሩእየል በሰር አለም ተራ የሚለው ቃል በቁርአን ውስጥ በብዛት ነው የሚመጣው። አንዳንድ ቦታ ላይ በዛሂር አይን የሚታይ ነገር እንደዚህ ነገር አላየኸውም እንደ ይላል። ባለፈው ማያት ቅድም እንዳለው ማለት ነው። አፈለም የኩኑ የረውናሃ ይላል። የሰዙምን ከተማ በዛ በጠገቡ ሲያልፉ አያዩትም እንዴ? ያ ከተማ የጥቁር ባህር ተኞበት ለምን አያዩትም ብሎ የዛሂር አይን ነው ማለት ነው። እንደገና ደግሞ አለም ተረ የሚለውን ማዕናው ያረጋዋል ማለት ነው። አንዳንድ ቦታ ላይ በህሊና ለሚታይ ነገር በዛሂር የሚታይ ሳይሆን ማለት ነው። አሁንም በዛሂር የሚታይ ነገር ነው። አለም ተረ አየህን ኢላ ረቢከ ወደ ጌታ ስራ ማለት ነው። አሁን ጌታን ራሱን አይደለም። ከይፈ መደዝላህ ጥላን እንዴት እንደዘረጋው አታይምን? ጌታ እንግዲህ ብዙ አያቶች አሉት በዛ ዓለም ላይ ብዙ ምልክቶች ማለት ነው። የሱ መኖር ማንነቱን ምንነቱን የሚጠቁሙ ብዙ ምልክቶች አሉ። ለምሳሌ ጥላን ብንወስድ ማለት ነው። ጌታ በጥላ አካባቢ የሚያደርገውን ነገር በህሊና አይነህ አትመለከትምን? ወይም በዛሂር አይነህ የጥላውን እንቅስቃሴ ሲረዝም ሲያጥር ሲቀየር አታይምን ይላል። እንግዲህ ጥላ ማለት በደብዛዛ አየር ላይ የሚመጣ ነገር ነው። ደብዛዛ አየር ማለት ነው ጥላ ማለት። ጨለማ ከሆነ ድድቅ ያለ ጨለማ ሌሊት ነው የሚባለው፣ ጥላ ይባላል። ደግሞ እንዳሁኑ ኃይለኛ ፀሐይ ባለበት ከሆነ
ያም ጥላ አይባልም ማለት ነው ፀሐይ ንጽብራቅ ነውና በሁሉም ላይ ያለው ማለት ነው ግን አንድ ቋሚ ጎላ ያለ ነገር ካለ ከስሩ የሱ ጥላ ይኖራል ማለት ነው ያ አጠቃላይ ጥላ ደግሞ ፈጅር ከወጣ አንስቶ ፀሐይ እስከምትወጣ ድረስ ያለው ክፍለ ጊዜ ጥላ ነው በአጠቃላይ ምክንያቱም የዛ ጊዜ ሌሊትም አይደል የሌሊቱ ጨለማ ሄዷል ቀንም አይደለም በደንብ አልበራም ማለት ነው ጠለስ ነው እና ያ ጥላ ይባላል እንደገና የእያንዳንዱ አካል ያለው ነገር ሁሉ የራሱ ጥላ አለው እና ትንሽም ብትሆን በአቅሟ ትልቅም ቢሆን ሰፊም ቢሆን ረጅምም ቢሆን ማንኛውም ቋሚ አካል ያለው ነገር ጥላ አለው ማለት ነው ያን ጥላ ማን ነው የፈጠረው እሺ አካሉን ተከትሎ ነው የሚሄደው ብትሮጥ አብሮ ይሮጣል ልትቀድመው አትችልም ማለት ነው ወደ ኋላ ወደፊትም ትታው ብትሄድ ደግሞ አትጠፋውም አብሮ ነው የሚከንፈው ማለት ነው ስለዚህ እንደ እድል ነው ማለት ነው ጥላ እድልን ይመስላል አብሮ ይዞራል በገባህበት ብትገድ ልትጠፋው አትችልም ማለት ነው ይሄን ጥላ ካንተ ጋር ያቆራኘው ማን ነው ይላል አላህ Subhanahu Wa Ta'ala አንተ አሁን ቆመህ በምትሄድበት ጊዜ ብትቆምም ብትቀመጥም የራስህን ስዕል ታያለህ ጥላ በፀሐይ ላይ ከሆነ ማለት ነው ይሄን ጥላ ማን ነው ያዘጋጀው ልትይዘው አትችልም አትከተለኝ ብለህ መንጭቀህ ልትጥለውም አትችልም አይደለም እንዴ ማን ነው ይሄን ጥላ እንዴ አንተ ጋር ያቆራኘው ይላል ይሄን አታይም እኔ ይሄን ጥላ አንተ ጋር ባላቆራኘው ኑሮ እንዴት አብሮ ይሄድ ነበር ይላል ማለት ነው ለድንጋውም ለእንጨቱም ለቤቱም ለጋራውም ለተራራውም ለሁሉም የራሱ በመጠኑ የራሱ ጥላ አለው ያንን ጥላ ከማንኛውም አካል ያለው ነገር ጋር የተቆራኘውን ጥላ ማን ነው የለጠጠው ሲፈልግ ደግሞ ያረዝመዋል ሲፈልግ ያሳጥረዋል እንግዲህ በራስህ ልክ ቢሆን ኑሮ ምንም አይደለም ጦቢዒ ይባል ነበር ማለት ነው አንዳንድ ጊዜ ማልዳ ሰዓት ልክ ፀሐይ ስትወጣ ሜዳ ቦታ ላይ ቁም ጥላህን ጫፉን አንተ 2 ሜትር አትሞላ ጥላ ግን በአገሩ ያለውን መስክ በሙሉ ሄዶ ተለጥጦ የሺህን ያህል ተመጣሽ ያንተ ጥላ 2 ሜትር 10 ሜትር በላይ ይሄዳል እሱ ማለት ነው እንደገና ያ ነገር ፀሐይ ከፍ ባለች ቁጥር እየተሰበሰበ ይመጣል እየተሰበሰበ ወደ አንተ እሷ ከፍ ባለ እያጠቃችሁ ስለመጣ ወደ ባለቤቱ ነው የሚሰበሰበው ማለት ነው ለከ መሃል ሰማይ ሲደርስ ያ ሁሉ ተለጥጦ የነበረ እንደገና እግር ስር የቆምክባት ብቻ ትሆናለች ጥላ ማለት ነው የቆምክባት ብቻ ወደዚህ የዛ ጊዜ ዝለል ፈይ ይባላል ማለት ነው እግር የቆመባት ብቻ ትሆናለች ታትንሽ ቆይታ በኋላ ደግሞ ዘዋል ሲሆን የፀሐይ ኃይሉ ወደ ምዕራብ ሚዛኑ ሲያጋድል ምን ይሆናል እሱ ጥላ ተቃራኒ ነው የሚሄደው ሁሉ ጊዜ ተወዲህ ሲቀድመው እንደገና ወደ ምስራቅ በተቃራኒው ጧት በደዝ ነበር የተለጠጠው ወደዚህ መርዘም ይጀምራል አሁንም ሲረዝም ፀሐይ ልትገባ ስትል ያው ተለጥጦ አሁን ጫፉን የማታይበት ደረጃ ሄደ ማለት ነው እሺ በአንድ ቀን ውስጥ ጧት ወደ ምዕራብ ተለጥጦ ጫፉን የማታይበት ነበር መሃል ሰማይ ስትደርስ እግር ስር ወጥቶ እንደገና ከዛ ጀምሮ ፀሐይ ስትጠልቅ ደግሞ ወደ ምስራቅ በተቃራኒው እንደዛው ተጠልጦ ሄደ ማን ነው ይሄን ጥላ እንደዚህ የሚያዘውረው የሚያረዝመው የሚለጥጠውስ ማን ነው ይላል አላህ Subhanahu Wa Ta'ala እንግዲህ የሁሉም ነገር አካል ያላቸው ነገሮች ህይወት ይኖራቸው አይኖራቸው ጉዑዝ ይሁን ምንም ነገር ይሄ ጥላ የሁሉም ነገር ተቆራኝታ ነው ማለት ነው ከይፈ መደذል ይሄን ጥላ እንዴት ለጠጠውና አረዘመው ይላል ወለው ሻለ ጃለሁ ሳኪና ይሄንን ጥላ ደግሞ ባለበት መልክ እንዲ የረጋ ሆኖ እንዲቆም ያደርገው ነበር ቢፈልግ ልክ ባንተው መጠን አድርጎ ሁሉ ጊዜ የማይቀየር ሊያደርገው ይችል ነበር በወርድም በቁመትም የማይበልጥህ ግን በየለቱ አንተ ቁመትህ ያው ነው ውፍረትህ ያው ነው ጥላህ ግን በየደቂቃው እየረዘመ እያጠረ እየተለጠጠ ይሄዳል ባለበት መልክ ማቆም ሲችል ለምንድን ነው የሚቀያየረው ማን ነው የሚቀያየረው ይላል ثم جعلنا الشمس عليه دليلا ካዛ ይሄ ጥላ አንተ ጋራ ለመኖሩ ደግሞ ማረጋገጫውን ፀሐይ ያደረግነው ይላል ፀሐይ ባይኖር አንተ የግል ጥራ መኖርህን አታውቅም ነበር አይደለም እንዴ ፀሐይ በሌለበት ጊዜ ቅድም እንዳልነው ተፈጅር አንስቶ ፀሐይ እስከምትወጣ ድረስ ደብዛዛ አየር ነው በዛ ጊዜ ፀሐይ ጨረር ስለሌለ የሁሉም ጥላ ተደበላልቋል ማለት ነው እንደ ባህር ውሃ ሆኗል ማለት ነው የኔ ጥላ የምትለው ነገር የለም አሁንም ይውዝህ ቤት ውስጥ ስለሆን የሁላችንም ጥላ የለንም አሁን ስንወጣ ግን ያንዳንዳችን የራሳችን ጥላ አለን ማለት ነው ስለዚህ ይሄንን ጥላ እንግዲህ አላህ Subhanahu Wa Ta'ala ባለበት መልኩ አድርገው ነበር እንዲቆም እንዳይንቀሳቀስ እንዳይጨምር እንዳያጥር አድርገው ነበር ይላል ፀሐይ ስትወጣ ደግሞ ያ ጥላ ለእያንዳንዱ ቋሚ ነገር የራሱ ጥላ ያለው መሆኑን ፍንትው አድርጋ የምታሳያችሁ የምታሳውቃችሁ እሷ ናት ፀሐይ ባይኖር ኑሮ
ያው ጥላ ማለት የብርሃን ተቃራኒ ነው ሁሉ ጊዜ ደማቅ ብርሃን በሚኖርበት ጊዜ ያ ደማቅ ብርሃን በዚህ በኩል ካለ ጥላ ወደ ተቃራኒው ነው የሚሄደው ማለት ነው ፀሐይን ለእያንዳንዳችሁ ጥላ ያለ መሆኑን የሚረዝም የሚያጥር መሆኑን የሚያሳይ ማረጋገጫ አደረኩት ይላል ثم قبضناه الينا قبض يسير ያንን ከናንተ ተነስቶ እጅግ ተጠጥጦ ጫፉን ልታውት ማትችሉት ርቀት ላይ ተዘርግቶ የነበረውን ቀስ በቀስ እየሰበሰብኩ አመጣና እግርህ ስራ ውለዋለሁኝ ይላል አላህ Subhanahu Wa Ta'ala እና ዱፍዓተ ዋሂዳ በአንድ ጊዜ ሽምቅቅ አርጌ ሳይሆን በሂደት በየሰኮንዷ በየደቂቃዋ እየተቀነሰ እንደ ሰዓት ይመጣና ጧት እዛ ተለጥጦ የነበረው ጫፉን ማየት አቅቶ የነበረው በመጨረሻ ሳታቀው ምን ያህል ፐርሰንት እንደሚቀንስ አጣቅም በየደቂቃው እኔ ግን አቃለሁ ቀስ በቀስ እየቀነስኩ ይመጣና መጨረሻ ላይ እግር ስር አቆመውና እንደሌላ አደርገዋለሁኝ ይህን እንደማረግ ታያላችሁ ታውቃላችሁ አይደለም ይላል አላህ Subhanahu Wa Ta'ala እሺ ከኔ በስተቀር ይሄን የነኝ ማረግልህ የሚልሃለ ጣዖት ነው ይሄን ያረጋልህ ማንንም አይደለም ስለዚህ ይሄ ራሱ ትልቅ ተአምር ነው እኔ ለመኖሬ ይላል ማለት ነው وهو الذي الله ማለት አሁንም ያ ነው ይላል جعل لكم الليل ሌሊት ለእናንተ ሊባሰን ሽፋን ያደረገላችሁ ወነውመ እንቅልፍን ደግሞ ሱባተን የእንቅስቃሴያችሁ መቁረጫና የአካላችሁ ማረፊያ ያደረገላችሁ እሱ ነው ይላል እንቅልፍ የሚባል ነገር እንዳለ መቼም አትክዱኝም ታላበዳችሁ አይደለም ይላል አዎ ይሄን እንቅልፍ እሺ ማን ነው የሚያመጣውና የሚወስደው እንደገና ደግሞ ይሄንን በአለም በብርሃን የተሞላ ዓለም በአንድ ጊዜ በጨለማ አንጥቶ የሚያጥለቀልቀውና በስራ ደክማችሁ ሰውነታችሁ ዝሎ ናትሎ የነበረውን ያን ጨለማ ለብሳችሁ እፎይ ብላችሁ አካላችሁ መንፈሳችሁም እንዲያርፍ የሚያደርገው ማን ነው እስቲ ንገሩኝ ይላል አላህ Subhanahu Wa Ta'ala እንቅልፍ ተጸጋው ሁሉ የበለጠ እንቅልፍ እኮ ነው ተምግብ ሁሉ የበለጠ ግን ርካሽ ስለሆነ ዋጋ ስለማይከፈልበት ኒዕማ መሆኑን የሚያቀሰው የለም እንቅልፍንም ያህል የለም በዱንያ ላይ አሉ ከሚባሉ ትልቅ ኒዕማ ተውሃ በፊት ተምግብ በፊት እንቅልፍ ነው የሰው ልጅ የሚያስፈልገው ምክንያቱም የተለያየ ጭንቀት ያለበት ሁሉ ፎይታ የሚያገኘው hatta የታመመ ሰው እንቅልፍ ወሰደው በቃ አልহামዱሊላህ ተሻለው ይባላል ማለት ነው እንቅልፍን ዋጋ ከፍላችሁ ተኙ ቢባል ምን ይባል ነበር የምትተምኝበትን ፈንዱቅ እንትን ብለህ መክፈል ትችላለህ ግን እንቅልፍ ያልከፈለ ሰው እንቅልፍ አይመጣለትም ቢባል ማን ነው በየቀኑ የእንቅልፍ ዋጋ ከፍሎ ሊተኛ የሚችለው አንተ የተባለው ምንሮች እንኳን አይችሉትም ማለት ነው እንኳን እኛ ቢጤዎቹ ግን አላህ Subhanahu Wa Ta'ala በነፃ ይሰጣል ብዙ ጊዜ የሰው ልጅ የማይችለው ነገር ከሆነ መጃን ነው የሚያደርገው አላህ ትንፋሻችን አሁን ዋጋ ክፈሉና ተንፍሱ ቢባል ማን ነው የሚችለው አይደለም ግን በነፃ ነው ዲሃም ሀብታም ባለስልጣኑም በነፃ ነው አለበለዛ ማንንም ንጉስ ማንንም የፈለገው ሀብታም አንድ ቀን እንኳን መዋል አይችልም ሚሊዮን ቢጠይቀው በቀን ምን ይሆናል በነፃ ነው ትንፋሽ የሚሰጠው ለሁሉ ሰው ለሰው ብቻ ሳይሆን ለእንስሳት ለተከከኑ ለተባው ሳይቀር ማለት ነው እንቅልፍም እንደዛው ነው ማለት ነው እንቅልፍ ማንንም ሰው ዋጋ ከፈል ቢባል አይችልም ግን አላህ በነፃ ይሰጣል ማለት ነው ከዛ በኋላ ነው ምግብና መጠጥ የሚመጣው የሱ ሀጃው ቀለል ያለ ስለሆነ ለምሳሌ ምግብ ጧት ከበላ ማታ ድረስ መዋል ትችላለህ አይደለም እንዴ ትንፋሽ ግን ጧት ተንፍሰህ ማታ ድረስ ቆይ ብትዋል ትቻላል አይቻልም እንቅልፍም እንደዛው ነው የተወሰነ ርቀት መሄድ ትችላለህ ማለት ነው ጧት ተነስተህ ተማታ ድረስ በስራ ላይ ተጠምደህ ትውላለህ ከዛ በኋላ ግን አቅምህ ይሟጠጣል ማለት ነው ሰውነትህ ይብረከረካል ታልተኛ ነገ ወደ ስራ መሄድ አትችልም አይደለም እንዴ ያንን ነገር ዋጋ ክፈሉ ቢል ምን ይሆን ነበር ዝም ብለህ ደግልብት ትላለህ ልብስ እንኳን ባይኖር እኔ ራሴ አልብሻለሁ ይላል ሰው እንቅልፍ የያዘው ሰው ራሱን አይቆጣጠርም ይንከባለላል አንዳንድ ሰዎች እንደውም ብዙ ጊዜ ቅጅት የሚያጠቃቸው ሰዎች ልብስ ለብሰው ይተኛሉ 5 ደቂቃ አይቆይም እንቅልፍ ሲወስደው ይገለባበጣል ብርድ ልብሱ እዛ ነው ያለው አርቃኑ ቀን ቢሆን ምን ይሆናል ገጠር መጠለያ የለም ክፍል አይዘጋም ለምሳሌ ማን ይሸፍነው ነበር አላህ ግን ለሁላችሁም የጋራ ልብስ ለሊትን ጨለማውን አልብሻቸዋለሁ ለበስክም አልለበስክም ምን ያለብሳለሁ አለ አላህ Subhanahu Wa Ta'ala እና በዛ መልክ እንግዲህ ይሄን ለሊት ልብስ አረኩላችሁ አንደኛ የቀን እንግዲህ ጨለማ ሲሆን ለስራ አይመችም በስራ ላይ ናትለውልሃል ደክሞሃል ትተኛለህ በመትተኛ ጊዜ ደግሞ ልብስ ላይኖርህ ይችላል ጎስቋላ ጎዳና ተዳዳሪውም
ያው ራሱ ቆዳውን ብቻ ነው ለብሶ የሚተኛው የሚያነጥፈው ቆዳውን ነው ግን እንዳንተው ሲያንቆራፋ ያድራል ወርጣ ሆኖ ማለት ነው ያንን ባያገኝ ኑሮ ደግሞ የባሰ ነበር ችግሩ ማለት ነው ثم እና ወነውመ ሱባተን ማነው ቀጥዓን ለልሐረካት ሰው እንግዲህ ስራም ቢኖረው ባይኖርም በተፈጥሮ ተንቀሳቃሽ ነው ተነጋ መውጣቱ አይቀርም ማለት ነው ያነ እንግዲህ ስትወጣ ስትወርድ ስትደክም ትውላለህ ያንን እንግዲህ ልፋትክንና ዲካምክን የምታድሰው እንደገና ሻህን የምታረገው በእንቅልፍ ነው ማለት ነው እንቅልፍ ከሌለ ሻህን አለቀ ማለት ነው ይሄን ማረገው ማን ነው እኔ አይደለሁም እንዴን የምሰጣችሁ ወጃልና ነሃረ ኑሹራ ቀንን ደግሞ በርሃናማ በማድረግ መሰማሪያ መንቀሳቀሻ የሥራ ክፍለ ጊዜ ያደረኩላችሁ ቀን በአጠቃላይ እንግዲህ የብርሃናማ ባይሆን ኑሮ የከተማ ሰዎች የተለያዩ ትንሽ መብራቶች አሏቸው በግላቸው ይብለጨለጫሉ ገጠሩ አብዛኛው መላይን አልበሸር የሚኖረው አሁንም ገጠር ነው በአለም ዙሪያ ማለት ነው ራሱ ለሊት ሲመጣ ራሱ ይዳኘዋል ሁሉም ሰው ወደ ቤቱ ይሄዳል የግድማ ነው ጨለመ የሥራ ጊዜ አለቀ ማለት ነው ሲነጋ ደግሞ አጠቃላይ ብርሃን መጣ ወደ ስራ መሄድ ይሄንን እንግዲህ ሰዎች ዋጋ ቢከፍሉበት ለሊቱን እንግዲህ ጨለማ ለማስወገድ እንደጨለመ ዝም ቢል ይሄን ያህል ገንዘብ አዋጡና ቀን እንግዛ ቢባል መግዛት ይቻላል አንድ ሰዓት አይገዛም እኛ ዓለም ላይ ያለ ገንዘብ ማለት ነው የአንድ ሰዓት ብርሃን የመብራት ሊከፍል አይችልም ማለት ነው ያላህ መብራት ይቻ እንዲ ላምባ ብትቆም ግን አላህ በነፃ ያበራልሃል ማለት ነው ያን ሁሉ ስሰራ የፈለከው ስትወጣ ስትወርድ ትውላለህ ማታ ደግሞ ደከመህ ጉልበት ተሟጠጠ ተዝለፈለፍ ካሁን በኋላ ስራ አትፈልግም እንትምሎሃል ማለት ነው ከዛ ወደ ቤት ትመጣለህ ትበላለህ ትተኛለህ ስትተኛ እንቅልፍ ደግሞ አንጥቶ ድብን ያረጋል መንፈስ ታድሶ ሰውነት ተፍታቶ እንደገና አዲስ ሰው ሆነ ትመጣለህ ማለት ነው ይሄን ማን ነው የሚያደርገው ያለኔ ይላል አላህ Subhanahu Wa Ta'ala ወጀዐለ النهار ኑሹራ ቀንን ማሰማሪያ መንቀሳቀሻ ሁሉም ሰው ከያለበት ይንቀሳቀሳል ሰው ብቻ ሳይሆን እንስሳት ነፍሳትም ሳይቀር ማለት ነው ለሊት ብቻ የሚንቀሳቀሱ የተወሰኑ አውሬዎች አሉ እንደ ጅብ ያሉት ማለት ነው ሌላው ግን እቀን ጋር ነው እንቅስቃሴው የሚሆነው وهو الذي ارسل الرياح አሁንም ደግሞ አላህ العظيم ማለት የዓለም ባለቤት ያ እሱ ነው ይላል ንፋስን የሚያሰራጭላችሁ ንፋስ ደግሞ ትልቅ ኒዕማ ነው ንፋስ ባይኖር ዓለማችን ትፈስዳለች አየር የሚቀያይረው ሚዛንን የሚያስተካክለው ንፋስ ነው አለበለዚያ ይግማማል ማለት ነው ሁሉ ነገር ከትንሽ ጊዜ በኋላ ተጥቅም ውጭ ነው የሚሆነው እና ንፋስን አላህ Subhanahu Wa Ta'ala የተለያዩ ንፋሶችን ይልክልናል አንዴ ወደ ምዕራብ ወደ ምስራቅ አንዴ ተምስራቅ ወደ ምዕራብ አንዴ ተደቡብ ወደ ሰሜን ላግዜ ወደ እንደገና የንፋሱ ደረጃ አለው ማለት ነው የተለያዩ ለስላሳ የሆነ ንፋስ አለች ተፈጅር በኋላ ለምሳሌ ያለው አየር በጣም ምርጥ ነው ማለት ነው ተመግሪብ በኋላም እንደዛው በኃይለኛ ደግሞ እንደወጀበ ንፋስ መጥቶ የሚጠራርግም አለ ያደጋም አለ የቱን ሁሉ ገነጣጥሎ የሚሄድ ያ ሁሉ ንፋስ የራሱ የሆነ ስራ አለው ማለት ነው ያንን ንፋስ የሚያሰራጭላችሁ ማን ነው ንፋስ ባይነፍስ ራሱ አዝሪቱ አያፈራ ለአዝሪት ተልቂህ የሚያደርገው እሱ ነው እና አዝሪት አንደኛ ዝናብ ያስፈልገዋል መሬት አፈር ያስፈልገዋል አየር ያስፈልገዋል እንደገና በተለይ ማፍሪያው ሰዓት ላይ በሚደርስ ጊዜ ንፋስ ያስፈልገዋል ንፋስ ካልነፈሰ ዝም ብሎ ነው ጋሽቦ የሚቀረው ማለት ነው እና ይሄን ሁሉ ኒዕማ እንግዲህ አላህ Subhanahu Wa Ta'ala መጃነን ነው የሚሰጠን ማለት ነው ምንም ነገር ሳንከፍል አልহামዱሊላህ የምትለውን ቃል እንኳን የሚሰጡት የታደሉ ናቸው የተወሰኑት ማለት ነው እና አርሰለ الرياح ቡሽረን ይላል ሙበሽራት ለናንተ ደስታን የሚያሰራጩ የሆኑ ንፋሶች የሚልክላችሁ እሱ ነው በተለይ ድርቃማ ወራት በሚሆንበት ጊዜ ዳመና ይደማምንና የለስለስ ያለች ንፋስ ትመጣለች የዝናቡን ጠረን ይዛ ትመጣለች ዝናብ ሊዘንብ ነው የዝናብ ንፋስ ነፈሰ ይባላል ያንን እንግዲህ በስራት የሚሰጥ ዝናብ ንፋስ ማን ነው የሚልክላችሁ ይላል ማለት ነው በይነ ይደ ረህመቲ ማለት በይነ ይደ አምጧሪሂ ከዝናቡ ቀደም ሲል ዝናብ እየመጣ መሆኑን የሚያበስሩ የዝናቡን ጠረን የያዙ ለስላሳ ንፋሶች ልክላችኋለሁ አይደለም እንዴ ማን ነው ያንን የሚልክላችሁ ይላል ኑሽረን ተብሎም ተቀርቷል ቂራአት ቡሽረን በሚለው ፈንታ ነጥቧን ላይ ስታወጣት ኑን ትሆናለች ኑሽረን በይነ ይደ ኑሽረን ማለት የንሹሩ ኸይር ማለት ነው ይሄ ንፋስ በሚነፍስበት ጊዜ ዝናብን የሚያከፋፍለው የሚያሰራጨው በንፋስ አማካይ ነው አላህ Subhanahu Wa Ta'ala እና በዝናቡ መካከል ዝናቡን
ተተለያየ አቅጣጫ የሚያሰባስብና የሚያሰራጭ ማሰማሪያ አድርገን ላክንላችሁ ወይም ለእናንተ ደስታ ነጋሪ ያደረግንላችሁ ይላል ወአንዘልና ሚነ ሰማእ ማአን ጦሁራ በዚህ በንፋስ አማካይነት ከወደ ሰማይ ንጹህ የሆነን ውሃ እናወርድላችኋለን እናርከፈክፍላችኋለን ይላል እንግዲህ አላህ Subhanahu Wa Ta'ala ዝናብን የሚያሰራጨው በንፋስ አማካይነት ነው መጀመሪያ ዳመናውን ንፋሶች ናቸው የሚያቀናጁት የሚያሰባስቡት ማለት ነው ከዛ ደግሞ የሚሸከመውም ዳመናውን ንፋስ ነው ራሱ ያንን ደግሞ የሚያከፋፍለው የተለያየ ክፍል አለው እኛ ንፋስ ዝም ብለን ነው የምናውቀው በዲምሉ ማለት ነው ግን ወደ 6 ወደ 7 የተለያየ ስራ ያለው የንፋስ ኃይል አለ ማለት ነው እና ያንን ሁሉ እንግዲህ ንፋስ እያንዳንዱ የተጻለበትን ኃላፊነት በመወጣት ዳመናዎችን የሚያሰባስቡ አሉ የሚበትኑ አሉ እንደገና ዝናብን የሚጭናለ ተጫነበት ቦታ ሄዶ ደግሞ በመጠኑ በኃይል ወርዶ አደጋ እንዳይፈጥር ጥብጣቤውን እየመጠነ የሚያርከፈክፋለ ያን ሁሉ እኔ እንጂ ማን ነኝ የማረግላችሁ እስቲ ንገሩኝ ከኔ በስተቀር ይላል ማአን ጦሁረን ማለት እጅግ ንጹህ የሆነን ውሃ ያወርድላችኋል በዛ በዝናብ አማካይነት ጦሁረን ማለት ጧሂረ ለነፍሲሂ ወሙጦሂረ ለገይሪሂ ለራሱ ንጹህ ሆኖ በሱ የታጠበን ሁሉ የሚያጸዳ የዝናብ ውሃ ይሄ ነው ማለት ነው እንግዲህ ያ ውሃ አልማኡ ጦሁር አሉ ረሱል አለይሂ ሰላቱ ወሰለም ዝናብ ውሃ በተፈጥሮው ንጹህ ነው አሉ ላ ይነጅሱ ሸይ ሱብሃንአላህ ነጃሳ ቆሻሻ ነገሮችን ሁሉ ለማጽዳት ብሎ ነው አላህ የፈጠረው ስለዚህ እሱ ውሃ ከነካው አንድ ነገር ያ ቆሻሻ የነበረው ነገር ሁሉ ይጸዳል ማለት ነው ቆሻሻ ነገሮች ግን ውሃን ሊያጠፉ ቢመጡ አይችሉም እሱ በተፈጥሮው ንጹህ አድርጎ ነው አላህ የፈጠረው ከትንሽ ቆይታ በኋላ እንዳፍታ ሊደፈርስ ይችላል ከትንሽ ቆይታ በኋላ ግን ያ ቆሻሻው ነገር ሁሉ ተጠራርጎ ይሄድና ንጹህ ውሃ በላው ላይ ኩልል ብሎ ይወርዳል ማለት ነው ስለዚህ ያንን ንጹህ የሆነ አስደሳች የሆነ አርኪ ጥማቸውን አስወጋጅ የሆነውን ዝናብ በንፋስ አማካይነት እኮ ነው ማከፋፈልና ማሰራጫችሁ እኔ እንጂ ታዲያ ማን ነው ይሄን የሚያደርግላችሁ ኢላላ አላህ Subhanahu Wa Ta'ala ይሄንን ንጹህ የሆነና ጠቃሚ የሆነ ዝናብ የምናዘንበው ለምንድነው ሊኑህየ ቢሂ በልደተ መይታ በድርቅ የተጎሳቆለ የሆነውን አገራችሁን እንደገና ህያው ልንዘራበት ድርቅ በሚሆንበት ጊዜ ሁሉ ነገር በመሬት ላይ ያለ ነገር ይከስላል መሬቱ ራሱ ይሰነጣጠቃል አይደለም እንዴ በጣም ይዋጋል ስትሄድበት ያ እንደ ሞታ አስከሬን እንደገረረ ሆነ ማለት ነው ዝናብ በሚወርድ ጊዜ እንደገና ምድር ህይወት ታገኛለች ወዳውኑ ያገርጥቶ የነበረው አርቃኑን አወራው ይቦል የነበረውን በሳምንት ውስጥ በአጠቃላይ በቃው ገንፍሎ ይወጣና አረንጓዴ ስጋጃ የተዘረጋበት ይመስላል በአንድ ጊዜ ውበት ይላበሳል ማለት ነው ያንን ማን ነው የሚያደርገው ሊኑኽሪጀ ቢሂ በልደተ መይታ በዚህ በዝናብ አማካይነት በድርቅ ተጎሳቅሎና ደራርቆ ተሰነጣጥቆ የነበረውን መሬታችሁን እንደገና ወደ ህይወት ልመልስላችሁ ነው እሱንም ማደርገው ይላል ወኑስቂሁ እንደገና ይሄን ውሃችንን ልናጠጣ ነው ሚመን خلقنا انعاما واناسيا كثيرا የፈጠርናቸውን ፍጥረታቶች በምድር ላይ ስፍር ቁጥር የሌላቸው ፍጥረታቶች ፈጥረናል ሰዎችንም እንስሳዎችንም ይሄንን ዝናብ መውሲሙን ጠብቄ ባላወርድላችሁ እንዴት ብላችሁ መኖር ትችላላችሁ ይሄንን ስለማቅ ለብዙ ለበርካታ ሰዎችም ለእንስሳዎችም መጠጥ ይሆናቸው ዘንድ ብዬ እኮ ነው አስቤ የማወርድላችሁ ይላል እንግዲህ ዝናብን አላህ ባያወርድ ኑሮ ዓለም ምን ይበቃት ነበር በአንድ ጊዜ ሌላ ምንም ጦርነት ምናምን አያስፈልግም ማለት ነው ዝናብ በዛ በተለመደው ጊዜ ካልወረደ በምድር ላይ ያሉ ባህሮች ራሱ ይከስማሉ ተትንሽ ጊዜ በኋላ የሚመግባቸው እሱ ነውና ማለት ነው ያ ከላይ የሚመግበው ዝናብ ሲቋረጥ ከሚገባው በላይ ተዘገየ በሙሉ በአለም ላይ ያሉ ዩቃንሶች መርከብ የሚናጥጥባቸው ሁሉ በሙሉ ድርቅ ብለው ባዶ ነው የሚቀሩት ማለት ነው በውስጣቸው ያሉ አልፍ አላፍ ሐይዋናቶች በሙሉ ይሞታሉ ማለት ነው ከዛ በኋላ በምድር ላይ ያሉትም የሉም ማለት ነው ስለዚህ የምድር ዋና መጋዘኑ ዝናብ ነው ሁሉን ነገር እንዲኖርና እንዲቀጥል የሚያደርገው ማለት ነው ይህንን እንግዲህ ዝናብን ባላወርድላችሁና ባላከፋፈልላችሁ ኑሮ በዚህ በዝናቤ ሰዎችንና ነፍሳት እንስሳቶችን ባልመግባቸው ባላጠጣቸው ኑሮ እንዴት ሆኑ ነበር ምን ይበቃችሁ ነበር ማን ነበር 1 ሊትር ውሃ የሚሰጥህ ይላል አላህ Subhanahu Wa Ta'ala እና እንግዲህ እነዚህ ሁሉ የተፈጥሮ ሀብቶች ናቸው አላህ ግን የተፈጥሮ ሀብቶች ሲባል ራሳቸውን በራሳቸው ያመጡ በአጋጣሚ ማለት አይደለም እንደ ኮሙኒስቶቹ
አላህ ለኛ ብሎ የፈጠረልን ጸጋዎችና ጥሪቶች ናቸው ማለት ነው። እነዚህን ጥሪቶች እየተቋደስን እየበላን እየጠጣን እየተደሰት እንደገና እሱን መዋጋት ከሆነ ነገ አሳር መከራ ነው የሚጠብቀን ማለት ነው። እነዚህን የሰጠን ኒዕማዎች አውቀን ለሱ ሽክር ከመለስንና እሱን የምንገዛበት ከሆነ ደግሞ የበለጠ የዘላለሙን ጸጋ የምንገዛበትና የምናፈራበት እድል ይፈጠራል ማለት ነው። ስለዚህ እነዚህ ነገሮች የኔ ንብረቶች ናቸው፣ የኔ ጥረቶች ናቸው። ይሄን ሁሉ የማደርግላችሁ እኔ ነኝ። እነዚህን ነገሮች እኔ ብነፍጋችሁ ማን ነው የሚሰጣችሁ? ሁበል ላት መናት የሚባለው ይሄን ሊያመጣ ይችላል? አይችልም። ስለዚህ ወደኔ ወደ ጌታችሁ መመለስ አለባችሁ ለማለት ነው አላህ Subhanahu Wa Ta'ala እነዚህን ነገሮች ሁሉ የሚጠቁመውና አላህ አቅል ከሰጣቸውና ኢማን ተወፈቃቸው ያድርገን እያል የዛሬው ደርሳችን እዚህ ላይ ይቋጫል። ወሰለላሁ ዐለይሂ ወሰለም ዐለ ነብይ ወሰላሙ ዐለይኩም ወራህመቱላሂ